Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ አዲስ ቻናላችን ነው። አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል ምትለዋን መጫን አትርሱ እያልን ዛሬ ለየት ያለ በጣም አስደንጋጭ የሆነ ከአዲስ አበባ ተደውሎ የተነገረንን ወደ እናንተ እናደርሳለን። አድማጮቻችን በእውነት በጣም ድምጹን አታሰማ እባክህን ያቁኛል ይገድሉኛል ብሎ በጣም ስለፈራ አላሰማችሁም እንጂ ኦሬዲ ሪከርድ አድርጌው ነበር። ግን እንዳለ ድምጼን አታሳይ እባክህን እኔ ያልኩትን ዝም ብለህ ንገራቸው ስላለኝ ወደ እናንተ ነግራችኋለሁ። የጨርቆስ ልጅ ነው። ጨርቆስ ለገሃር አካባቢ ተወልጄ ያደኩ ነኝ ብለዋል። እሱ የነገረኝን ነግራችኋለሁ። አሁን የአዲስ አበባ ህዝብ ምን እየሆነ እንዳለ አዲስ አበባ የአዲስ አበባ ሳይሆን የሚኖርባት ያለው ከተለያየ አካባቢ ቋንቋው ሁሉ ተቀይሯል አለ። ቋንቋው ተቀይሯል። አዲስ አበባ የሚነገረው ቋንቋ ተቀይሯል። ምክንያቱም ከጨርቆስ አካባቢ አሁን የተነሳ ነው አለ ወደ 4 ቦታ ነው ይለያዩናል። 4 ቦታ ገላን ወሰዱን፣ ሳሚት ወሰዱን፣ ቱሉ ዲምቱ ወሰዱት፣ ኮየ ጨፌ ይወሰዱት፣ እዛ በተኑናል። ከቄራ አካባቢም እንደዚሁ በሙሉ ያነሷቸው አንድ ቦታ አይወስዷቸውም። ሆን ተብሎ ነው። ልክ እነሱ እንደወጡ ደግሞ የሚተኳሉ። ይሄ አንዱን መጥላት አንዱ መደግፍ አይደለም። ይሄንን እንደሚለኝ ያለው የሚተካ ራሱ ስሙ እየተቀየረ ነው። ስሙ አዲስ ስም እየተሰጠው ነው። ምክንያቱም የጨርቆስ ልጆች ጨርቆስ አይባልም ካሉ ብለው ጨርቆስ አይባልም የሚል አንድ ሰው ቢመጣ ይቃወማሉ። አሁን ግን የጨርቆስ ተወልደው ያደጉ ሰባት ዘራቸውን የኖሩበት የሉም። የልደታ ልጆች የሉም። የፒያሳ ልጆች የሉም። የካሳንቺስ ልጆች የሉም። ሌላ ሰው ነው ተሰፍሮበት ያለው። ሌላ ሰው እየመጣ ነው እየሰፈረ ያለው። የፈለገ አነስተኛ ቁጥርም ያለው ይሁን ባዶ ስለነበረ የሚሸፍኑት ያሉትን ከተለያየ ኦሮምኛ ተናጋሪ የሆነ ኦሮሞ እናደርገዋለን ከተማው ተብሎ እንዳለ ተቀይሯል። አታቆቱም ነው የሚል ያለው። ከዚህ ከቦሌ አካባቢ ብዙ የፈረሰ ብዙ የተነሳ ስለሌለ ቦሌ አካባቢ የሚኖረው ህዝብ ብቻ ነው። የቦሌ ልጅ ነኝ ቢል ቦሌ ስሙ ተቀይሯል ቢባል ለምን ይቀየራል ምናምን ሊል የሚችል እዛ የሚኖረው የተወለደው ያደገው 7 ዘሩም 5 ዘሩም 2 ዘሩም የመጀመሪያ የመጣም 20 ዓመትም 5 ዓመትም 15 ዓመትም የኖረበት ሊቃወም ይችላል እንጂ አሁን ግን አካባቢ በሙሉ ከጦር ኃይሎች ጀምሮ እስከ ሳር ቤት እስከ ቄራ እስከ ጎፋ ጨርቆስ ለገሃር ፒያሳ ሰንጋታራ 4 ኪሎ 6 ኪሎ ካሳንቺስ መገናኛ ይሄ በሙሉ እዛ የነበሩትን ህዝብ በሙሉ ወጥተዋል። ስለዚህ አዲስ አበባ አሁን አዲስ አበባ የምታውቋቸው ሰዎች አይደሉም ያሉት። ይሄ እንዳለ ተቀይሯል። ሆን ተብሎ በሲስተም ነው የሚቀየረው። ሌላ ይቅር ከተለያየ ቦታ እንኳን አኩርፎ አሁን ከአማራ ክልል ከምናምን የሚመጣውን ወደ አዲስ አበባ የሚገባውን ቀጥታ ወደ መሃል አዲስ አበባ አይደለም የሚገባው። ቀጥታ የሚወሰደው እዚህ በቃ ይሄ ሸገር ከተማዎች የሚባሉትን አሁን ኦሮሚያ ላይ የተቀላቀሉትን እነሱ ጋር ነው የሚሄደው። ሸገር ከተማ ደግሞ በጣም እየተስፋፋች ነው የሚል ያለው። አሁን ይሄ በሃና ማርያም ይሉታል ወደታች ወደ አዲስ ሰፈር ያለበት ወደዛ አካባቢ የነበረው መሃል አዲስ አበባ ሆኖ ነበር እንዳለ። ግን እሱ አሁን ወደ ኦሮሚያ ወደ ሸገር ሲቲ ተቀላቅለዋል። ሁሉንም ነገር በቃ ብታልፍም ጎረምሳ የምታገኘውም ተጠግቶም የፈረሰ ላይ የሚኖረውም ወይ ከተለያዩ የኦሮሚያ ክልል የመጣ ሰው ነው የሚኖርበት ያለው። ስለዚህ አዲስ አበባን እንደ ድሮ አዲስ አበባ አድርጋችሁ እንዳትወስዱት። ይሄ ታዲያ ለምንድን ነው ምን እንደሚያስደነግጠው ልትሉ ትችላላችሁ። ለምን ይሄን እንደዚህ ይባላል? ሰው ሁሉ ደግሞ አኩርፈዋል ነው የሚል ያለው። ሰው በሙሉ አኩርፈዋል። የሚናገረው ትንሽ የሚያስነሳው የሚያደራጀው ቢገኝ የአዲስ አበባ ሰው ልክ እንደ ማዳጋስካር ሆ ብሎ ለመነሳት ወጣቱ በቃ መሮታል። የሚሰራው የለ እንጀራ ምንም ነገር የለ። ዳቦ 15 ብር ገብተዋል።
አንድ ጉርሻ የምትሆን ዳቦ 15 ብር ገብታለች። ይሄ ሁሉ ግን አሁን የሚመራውና የሚቀሰቅሰው ሰው ነው የጠፋው እንጂ ሁሉም ከሰፈሬ ለቅቄ እኔ ለቆኩበት ቦታ ደግሞ ይፈርሳል ተብሎ የነበረውን ሌላ ሰው እየሰፈረበት ፎርሶ እያለም ቢሆን ሸራ አንጥፎ ምን አድርጎ የሚኖረውን አዲሱ የመጣውን እነሱ ሆን ብለው ያስገቡትን ግርግር ቢነሳ እነሱ ይከላከሉልኛል ነው አብይ አህመድ የሚለው ያለው ነው የሚሉ ነው ያሉት። ለምንድን ነው ከሌላ ከኦሮሚያ እየመጣ እዛ የሚሰፍረው? ሌላው የትግራይም የአማራም የጉራጌም የሁሉም እዛ ብቻ አዲስ አበባ የተወለደ አዲስ አበባ ያደገ አዲስ አበባ ቢዝነስ የነበረበት ተነቅሎ እየተባረረ ለምንድን ነው ሌላ የሚገባበት ታዲያ ብለህ ከተናገርክ ወየውልህ። ላይ በሙሉ መርካቶ ብትሉ፣ ጎጃም በረንዳ ብትሉ፣ ወደ ውንጌት መሄጃ ብትሉ፣ ላይ ከፒያሳ ወደ ላይ ያሉትን በሙሉ ሰሜን ማዘጋጃ አካባቢ በሙሉ ያሉትን በሙሉ ተወረዋል። በዛ በኩል የነበር ተከባ። እንግዲህ አዲስ አበባ በኦሮሚያ ክልል የተከበበች ነች እና እንዳለ ወጣቱ እየጎረፈ ነው የሚመጣው። ይሄ ተጀምሮ ያላለቁ ህንጻዎች ላይ በሙሉ ተይዘዋል አሉ። በእነዚህ ስኳተርስ የሚሏቸው ዝም ብሎ ሬንት አይከፍሉ፣ ክራይ አይከፍሉ፣ ምን አይሉ ቀን ስራ እየሰራን እዚህ ተጠግተን እንቆያለን ይላል። ማንስም ቢላቸዋል። በአሁኑ ጊዜ ሆ ብለው ይበሉሃል። ይሄ ሳሚት አካባቢ በሙሉ እንዳለ እነሱ ናቸው። አምቦ አካባቢ የመጡ ናቸው። እና ይህንን ሁሉም ይሆን ያለው ሆን ብሎ ያለውን ህዝብ የቀረውን ትንሽ እንኳን መሃል ላይ ያው በተለይ ደግሞ ይሄ ቦሌ አካባቢ ያልኳችሁትን ብቻ ነው እንደዚህ በህዝቡ ያልተነካ ያለው። እዛ አካባቢ ያሉትን ወይ ደግሞ ሆ ብሎ ከዳር ሆ ብሎ የሚመጣ ሰው ካለ ይከላከሉልኛል ብሎ ያመናቸውን ከተለያየ አካባቢ እያመጣ አስፍረዋል። እንዳለ ጸጉረ ለወጥ ነው። አንድ ሰው ማታቆም ስሙስ እኔ ነግሮኛል። እውነት ለመናገር ዝም ብሎ እንደገና ፕሌይ ካደረኩት ድምፁ እንዳይሰማ አተሰማ ካለ እንግዲህ ማንኛውም የሚደውልልን ኢንፎርሜሽን የሚሰጠን ስም ያትናገር ድምጽዬንም አታሰማ ፎቶግራፊም እንዳታሳይ ምናምን ካለን ያሉንን ነው የምናደርገው። ለምን እነሱ አደጋ ላይ ውስጥ እንዲገቡ አንፈልግም እንጂ ስሙ በሙሉ ቀይረውታል። ሄደህ ጨርቆስ ካልክ ጨርቆስ የትኛው ነው የሚለው። ምክንያቱም እዛ ያሉት በሙሉ አዲሶች ናቸው። በአዲሱ ስም ነው የሚያውቁት። ቄራ የሚባል ስም አይታወቅም አሉ በሙሉ። ይሄን ለምሳሌ የምነግራችሁ ያለው እዛ አካባቢ የኖርንበት አካባቢ ስለሆነ ይሄ ደግሞ ከጨርቆስ አካባቢ ተነስቶ አሁን ቱሉ ዲምቱ ነው የወሰዱኝ አለ። ሌላው ቤተሰቦቼ ደግሞ ግማሻቸው ደግሞ ሀና ማርያም ነው ያሉት አለ። ጭራሽ እንኳን ሌላ ከአንድ ቤተሰብ የወጣን እንኳን ለያይተውናል። እንኳን ጎረቤት እድር ምንህ አብሮ ሊሄኑ ይቅርና ከአንድ ቤት የወጣን እንኳን ትልልቆች ከሆኑ ይነጣጥሏቸዋል። እባካችሁ አንድ ላይ አርጉን ብትባል በቃ አይ ይሄ ነው ያለን ከፈለጋችሁ ስሉ ካልፈለጋችሁ ተውት ስለሚባል ያው እሺ ብለን እንወስዳለን። ስለዚህ አዲስ አበባ አሁን የአዲስ አበባ ወጣት በሙሉ በጣም ተማሯል። አሁን የሚፈልግ ያለው ሩቅ ሆኖ ፋኖ ይመጣል ተታግሎ ያመጣልኛል የትግራይ ሰራዊት መጥቶ ነፃ ያወጣኛል ምናምን ሳይሆን የሚያደራጀው መሐሉ ላይ ገብቶ የሚያደራጀው ነው የሚፈልገው። 5-6 ሆነ ሆ ብለህ ብትነሳ ዋጋ የለውም። ወዲያው እንቅንቅ አድርገው ይወስዱሃል። ጮክ ብለህ ከተናገርክ እንኳን ምን አባክ ነው የምትለው በማታውቀው ቋንቋ ዘብጠው ይጥሉሃል ሰባብረው። ይሄ ለማንም ነው የሚደረግ ያለው። የአዲስ አበባ ህዝብ እንደ አሁን ተማሮ አያውቅም። ይሄ አጉል ዝም ብሎ በቃ ከዚህ በፊት የምናደርገው የነበረ ስህተት ነው የነበረው ነው የሚልን ያለውና በጣም የሚገርም ነገር ነው። እውነት ለመናገር ይህንን ህዝባችን መስማት አለበት አድማጮች። እንደውም ምን ልናደርግ እያሰብን ነው መሰላችሁ አድማጮች? ይህንን ቻናል ላይቭ ነው የምንመጣው። እየደወሉ ራሳቸው ወጣቶቹ በዋትስአፕ እየደወሉ እንዲናገሩ ነው የምናደርገው። ትልቅም ይሁን ትንሽም ይሁን የግድ ወጣቶች መሆን የለባቸውም። እየደወሉ መናገር ያላቸውን ችግራቸውን ሲናገሩ ከዛ በኋላ እንደዚህ ችግር አለ ሲባል አንዱንም ሲናገር አንድ ብሎ የተጀመረውን 2 ይሆናል 10 ይሆናል 1000 ይሆናል 10000 ይሆናል 1 ሚሊዮን ይሆናል 2 ሚሊዮን ይሆናል። የአዲስ አበባ ህዝብ ወደ 10 ሚሊዮን ይደርሳል። እንደዚህ 10 ሚሊዮኑንም ሊተባበር ይችላል። እንዳለ ተነቀለን ከወጣን ምንም ነገር ባዶ እጅ አባረሩን ነው በቃ። ምን ሰራው የለ ነግደህ ሰርተህ ምን ብለህ ሰፈርህ የምታውቁበትን ሁሉ ነገር አርገን የምንኖር የነበረው አሁን ምንም ነገር የለም። የምትዝናናበት ነገር የለ፣ ምን የምታደርግበት ነገር የለ። በቃ
ከፍተኛ ችግር ላይ ነው ያለነው ብለውናል አድማጮቻችን። ይሄንን ይያልኩኝ እንግዲህ እንዳልኳችሁ ከቅርብ ቀን ከ3 ከ4 ቀን በኋላ እንደዚህ ላይቭ እየመጣን እየደወላችሁ እናንተ የምትናገሩበትን እናደርገዋለን። ከየትኛው የግድ ከኢትዮጵያ መሆን የለበትም። በመላው ዓለም ላይ ያለ ህዝብ እየደወለ አስተያየቱን ምን መደረግ እንዳለበት የምትነጋገሩበት ነው የምናደርገው። እኛ መክፈት ነው ስልኩ እንጂ እናንተ ንግግሩ የምታደርጉት እናንተ ናችሁ። ሁላችሁም በመላው ዓለም ላይ ሆናችሁ የምትከታተሉን ያላችሁ ሼር ላይክ በማድረግ ደግሞ ይሄንን መልእክት እንዲደረስ አድርጉ። ሁሉም እንዲዳረስ ሼር እና ላይክ አድርጉት። በተለይ ላይክ ሁላችሁም ላይክ አድርጋችሁ ላይክ ሳታርጉ እንዳትወጡ። ይሄንን ይያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደጉን ያሰማን። ቻው።